ሰላም ጤና ይስጥልን እንዴት ከርማችኋል ውድ የቻናላችን ተከታታዮች እኔ ዶክተር ተክሌ ሽፈራው ነኝ የትረስት አግሮ ኮንሰልቲንግ መስራችና ስራ አስኪያጅ ዛሬ ላይ እንግዲህ በአንድ ቪዲዮ ወደ እናንተ መጥቻለሁ ይህም ለአርቢዎች ስፔሻሊ ወደ እርባታ ውስጥ መግባት ለሚፈልጉ እንዲሁም ደግሞ ዶሮዎቻቸውን አስወጥተው ሁለተኛ ዙር ማስገባት ለሚፈልጉ ሰዎች የሚጠቅም እጅግ በጣም ወሳኝ መረጃ ነው ይህ መረጃ እንግዲህ አስቀድሞ ለእህት ወንድሞቻችን እንዲደርስ ሼር ላይክ ማድረጋችሁን እንዳይረሳ እንግዲህ ላወራችሁ የፈለኩት እጅግ በጣም ወሳኙና አስፈላጊው ሐሳብ የዶሮ ቤት ኬሚካል ርጭት በመናከናውንበት ወቅት ተግባራዊ ልናደርጋቸው የሚገቡ 4 መሰረታዊ ነጥቦች ነው ብዙዎቻችን የዶሮ ቤት ኬሚካል እንደሚረጭ ልናቅ እንችላለን ነገር ግን በሚረጭበት ወቅት እነዚህ 4 መስፈርቶች መሟላታቸውን እናንተም ራሳችሁን ትገመግማላችሁ ማለት ነው እንግዲህ ዶሮ ቤት አስቀድሞ ዶሮቻችን ከመግባታቸው በፊት በትንሹ ከ1 ሳምንት በፊት መጋዘናችን መታጠብ መቻል ይኖርበታል እንግዲህ እጥመቱም ራሱን የቻለ ፕሮሲጀር አለው ነገር ግን በበቂ ሁኔታ ጽድት ተደርጎ ታጥቦ የደረቀ መሆን መቻል አለበት ማለት ነው እርባታችን ባልደረቀበት ሁኔታ ኬሚካል ርጭት ማከናወኑ ብዙም አይመከርም ማለት ነው ስለዚህ ለነባር እርባታዎች በተለይ ኬሚካል ርጭት ስናከናውን እነዚህን 4 ነጥቦች ታሳቢ ማድረግ አለባችሁ የመጀመሪያው የምንጠቀመው የኬሚካል ኮንሰንትሬሽን መጠን መተመን ወይንም ማወቅ ያስፈልጋል ማለት ነው ስለዚህ የምንጠቀማቸው ቫይሮሲድ ሊሆን ይችላል ባዮሴፍ ወይንም ደግሞ ሃይድሮጂን ፐሮክሳይድ እንዲሁም ደግሞ ኮስቲክ ሶዳ መሰል ኬሚካሎችን ልንጠቀም እንችላለን በእርባታችን ውስጥ በምንጠቀመው ወቅት የምንጠቀመው የኮንሰንትሬሽን መጠን ወይንም ደግሞ የኬሚካል መጠን በጣም ለእርባታው ስኬታማነት ላይ በጣም ተጽዕኖ አለው ማለት ነው በተለይ ባዮሴፍ ወይንም ሃይድሮጂን ፐሮክሳይድ ብለን የምንጠራው 1 ሊትር ከ40 ሊትር እስከ 50 ሊትር መመጥበጥ ይኖርብናል ማለት ነው ከዚህ ሬሾ ከፍና ዝቅ ስናደርግ የራሱ የሆነ ተጽዕኖ አለው ማለት ነው ብዙም ጊዜ እንዳስተዋልኩት ወይንም ብዙ እርባታዎች ላይ ለመታዘብ እንደሞከርኩት የዳይሉሽን መጠኑ በጣም ዝቅ ይልና ኮንሰንትሬሽኑ በጣም ዝቅ ይልና 1 ሊትር በ80 ሊትር የሚበጠበጥበት ብዙ አጋጣሚዎች አሉ ማለት ነው ስለዚህ እናንተ እርባታችን ውስጥ ረጭተናል ብላችሁ ልታስቡ ትችላላችሁ ግን በደንብ ፓወርፉል ስላልሆነ የሚፈለገውን ባክቴሪያና ቫይረስ መጠን ላይገልልን ይችላል ማለት ነው እጅግ ደግሞ አስፈላጊና ሁለተኛው ነጥብ ደግሞ የምንጠቀመው ዋተር ቴምፕሬቸር ወይንም የውሃ የሙቀት መጠን እጅግ በጣም ከፍተኛ ተጽዕኖ አለው ማለት ነው ይህም ብዙ ጊዜ ለኬሚካል ርጭት የምንጠቀመው የቧንቧ ውሃ ሊሆን ይችላል የጉድጓድ ውሃ ሊሆን ይችላል ብዙዎቻችን ይህንን ትኩረት አድርገን እንደማንሰራበት አውቃለሁ ነገር ግን ለኬሚካል ርጭት የምንጠቀመው የውሃ መጠን ሞቅ ያለ ቢያንስ የውሃ ቴምፕሬቸሩ ከ30 ዲግሪ ሴንቲግሬድ ከፍ ያለ መሆን መቻል አለበት ይህም የውሃ ሞለኪውሎች እንዲላቀቁ በማድረግ እንዲሁም ደግሞ የትነት መጠኑን ከፍ በማድረግ ከፍተኛ የሆነ ኢንታክት እንዲኖረው ወይንም ሞለኪውሎች እና ኬሚካሉ በመዋሃድ የሚኖረውን ሪአክሽን ከፍ ያደርጋል ማለት ነው ስለዚህ የዋተር ቴምፕሬቸር በተለይ ቀዝቃዛማ አካባቢ የምትኖሩ ከሆነ የውሃው መጠን ፍሪዝ ስለሚያደርግ ከኬሚካሉ ጋር በደንብ ስለማይዋሃድ እንዲሁም አልፎ ምንረጭበት ኢንቫይሮንመንት ላይ ሪአክሽኑ አነስተኛ ስለሚሆን ዋተር ቴምፕሬቸሩ ከፍ ያለ መሆን ይኖርበታል ማለት ነው ሶስተኛውና እጅግ ደግሞ ጠቃሚው ነጥብ የምንጠቀመው የዋተር ፕሬሸር በጣም ወሳኝነት አለው ማለት ነው እንግዲህ እርባታ ውስጥ ኬሚካል በምንረጭበት ወቅት በእጃችን አለያም በጆክ ባለን ማቴሪያል ልንረጭ እንችላለን ነገር ግን ማሽኖችን ተጠቅመን የምንረጭ ከሆነ ኬሚካል ርጭት ወቅት ከፍተኛ የሆነ ፕሬሸር መጠቀም መቻል የለብንም ማለት ነው ይህም በምንረጭበት ሰርፌስ ላይ በምንረጭበት አካል ላይ ወዲያውኑ ነጥሮ እንዲመለስ ስለሚያደርግ በቂ የሆነ ኬሚካል አይወስድም ማለት ነው ስለዚህ ግድግዳችን ወለላችን እንዲሁም ደግሞ ጣሪያው ኬሚካሉን አብዞርብ እንዲያደርግ ወደ ራሱ እንዲወስድ አነስተኛ ፕሬሸር መጠቀም መቻል አለብን አራተኛውና የመጨረሻው ኮንታክት ታይም ወይንም ደግሞ ኢንታክት ታይም ወይንም የንክኪ ጊዜ ብለን የምንወስደው ማለት ነው ኬሚካል ከረጨን በኋላ የሚኖረው የንክኪ ጊዜ ወይንም ደግሞ ዶሮች ለማስገባት የምናደርገው የጊዜ ጋፕ እጅግ በጣም ወሳኝ እና አስፈላጊ ነው ስለዚህ አንድ ኬሚካል ረጭተን ወዲያውኑ ከሰዓታት በኋላ ዶሮች ማስገባት አለያም ጭድ መነስነስ አለያም ሌሎች እንቅስቃሴዎች ማድረግ ተገቢ አይደለም በቂ የሆነ የጊዜ ርዝማኔ ያስፈልጋል
በትንሹ አንድ ኬሚካል በቂ የሆነ የኮንታክት ታይም ወይንም የንክኪ ጊዜ እንዲሁም ስራውን በተገቢ ሁኔታ ሰርቷል ብለን የምናስበው ሚኒመም 24 ሰዓት ኮንታክት ታይም ያስፈልገዋል ማለት ነው። በዛን ወቅት ላይ ለእርባታችን ጠንቅ የሆኑ ባክቴሪያዎች፣ ቫይረሶችን በ24 ሰዓት ውስጥ መግደል ያስችለዋል ማለት ነው። አንድ ይህንን ታሳቢ ማድረግ ያስፈልጋል ማለት ነው። በተጨማሪ ኬሚካሉን ምናልባት ደግመን መርጨት አለብን ብለን ካሰብን እንዲሁ ደግሞ የጊዜ ርዝማኔውን ወይንም ደግሞ ታይም ኢንተርቫሉን ጠብቀን ርጭት ማከናወን መቻል አለብን ማለት ነው። ስለዚህ ካደራም ጭምር ማስተላለፍ የምፈልገው እነዚህን 4 ነገሮች ታሳቢ አድርጋችሁ ኬሚካል ማስረጨት መቻል አለባችሁ ማለት ነው። ከዚሁ ጋር ተያይዘው ድርጅታችን ትረስት አግሮ ኮንሰልቲንግ የኬሚካል ርጭት አገልግሎት እንደሚሰጥ ይታወቃል። ይህም ከ1500 እና ከዛ በላይ ቄብ ዶሮዎችን ከኛ የምትወስዱ ግለሰቦች እነዚህን 4 መሰረታዊ ነጥቦችን ታሳቢ አድርገን በነፃ ኬሚካል ርጭት አገልግሎት እናከናውናለን ማለት ነው። ስለዚህ እርባታችሁን በሳይንስ የተመሰረተ ሳይንስን ቤዝድ ያደረገ ስራዎች ስታከናውኑ እያንዳንዷ ነጥብ የራሱ የሆነ ተጽዕኖ ወይንም አስተዋጽኦ አለው ማለት ነው። ስለዚህ እርባታችሁን ሳይንሳዊ በሆነ መንገድ በድርጅታችን በትረስት አግሮ ኮንሰልቲንግ ማስረጨት ትችላላችሁ ማለት ነው። የቢሮ አድራሻችንን ማወቅ ለምትፈልጉ ደግሞ ከመገናኛ ወደ ጉርድ ሾላ በሚወስደው መስመር ላይ ከሴንቸሪ ሞል ቀጥሎ ሳምፔር ቢልዲንግ 5ኛ ላይ እንገኛለን። እንዲሁም ደግሞ ፋርማችንን ለምትፈልጉ ቢሾፍቱ ፋርማችንን በአካል መጎብኘት ትችላላችሁ። የተለያዩ መድኃኒቶች፣ ቫይታሚኖች፣ ግብአቶች፣ ቁሳቁሶችን መግዛት ለምትፈልጉ ደግሞ ጉርድ ሾላ ከኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ በተቃራኒ ወደ ፊጋ በሚወስደው በተለምዶ የፓይለት ሰፈር ተብሎ በሚጠራው ሰፈር ላይ ማግኘት ትችላላችሁ ማለት ነው። አሊያም ደግሞ ስክሪኑ ላይ ባሉ ስልኮች በመደወል ተጨማሪ መረጃና ማብራሪያ ማግኘት ትችላላችሁ። እጅግ በጣም ለተሻለ ስኬታማ ለሆነ እንዲሁም ዘመናዊ እርባታን ማቋቋም የምትፈልጉ ከሆነ ድርጅታችን ትረስት አግሮ ኮንሰልቲንግ ይምረጡ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። በመተማመን ያርቡ።